እንግዲህ በሌላ ስፍራ የህግ ባለሙያ እናንተ ጋር ደግሞ ጋዜጠኛ ብለህ ያቀረብከው ቴዎድሮስ የተባለ ሰው በብዙ ስብዕናን በሚጎዳ ምናልባት ምክትል ኢንስፔክተር ገለቴ ቡርቃን በተለይ እንደ አንድ አገር ሀብት እንደሆነች ቀደም እንዳልከው የተከበሩ በጣም ወዳቸው የህግ ባለሙያ እና ጠበቃ የተናገሩት በቃ ብሔራዊ ሀብታችን በሆነች እህታችን ላይ ምናልባት እንዳልከው ከ20 ዓመት በላይ ገለቴን የምንተዋወቀው የሰርጓ ዜማ ደራሲ አርቲስት ዝናው ደነቀ እኔ ባገባው ወቅት በ1997 መልስ ጠርቶኝ ቤቱ ገለቴም ተጋባዥ ነበረች። ያኔ በጣም ኮከብ ሯጭ በጣም ብዙ ልብ ውስጥ የገባች በእድሜም ከኔ በጣም ታናሽ ነች እና ግን ምክር የምትሰማ እግዚአብሔርን የምትፈራ ምናልባት ሚዲያ ላይ የሆነ ስግብግብና ለ10 ብር እንደምትጮህ ተደርጋ እንደተወራች አይነት ሴት ሳትሆን ለብዙዎች እህቶች ለብዙዎች ለዛው የገጠር ልጅ መናገር እንኳን እንደበቷ አማርኛ እንኳን መናገር በማትችልበት ሰዓት ሩህሩህና መንገድ ላይ እንኳን ሰው አይታ ወርዳ ትራንስፖርትም ወርዳ እንኳን የምትደግፍ የምትሰጥ ለጋስ ሴት ነች። በመሃል ደግሞ በቅርብ ካንተም ጋር ተገናኝተን በተለያየ ጊዜ መተህ ኢንተርቪው አርክስ ላይ መምጣት ያልፈለኩበት ምክንያት ምንድነው? በአንድ ወቅት ሌላ ቦታ ላይ የህግ ባለሙያ ነኝ ብሎ ቀረበ ቴዎድሮስ የሚባለው። ከዛ በኋላ ደግሞ አንተ ጋር ደግሞ ጋዜጠኛ ብለህ ጠየቅከውና በዚህ ጉዳይ ስናወራ እንደውም እኔ መቅረብ አልፈለኩም። አሁን ያንገበገበኝ ተጨማሪ የሆነበት ሁኔታ ትንሽ የሚያመው ምናልባት ከዚህ በፊትም ሌሎቹ ሻለቃ ኃይሌ ገብረስላሴ የት ሄደው ነበር፣ ቀነኒሳ የት ሄደው ነበር። ማንኛውም ሰው ብዙ ጊዜ በሚገጥመን ነገር በጋብቻ ላይ ብዙ ሰው ከሚመለከተው ውጭ መግባት አይፈልግም። ምክንያቱም የጋብቻ ጉዳይ ራሱን የቻለ ጥልቅ ሚስጥር ስለሆነ ነገ ከነገ ወዲያ ይገናኛሉ በሚል ሐሳብ ብዙዎች ይህን ነገር ሲያንከባልሉት ነበር። ነገር ግን በጣም ያሳዘኝ ያንገበገበኝ ነገር አንተ ስትጠይቀው ቴዎድሮስ የሚባለውን ሰውዬ ምንም አይነት ውክልና ቦታ ላይ ስትመጣ የሌላ ሰው የተሳሳተ ውክልና ይዛ መጣች። ለዚህ ጋር ተመልከት። ምክትል ኢንስፔክተር ገለቴ ቡርቃ ባቲ የውክልና ስልጣን ሻሪ በታህሳስ 11 2008 ዓመተ ምህረት ውክልና የሚሻረው ሰው ደግሞ አቶ ታደለ ገብረመድህን ገብረ ማርያም ይሄንን ፍርድ ቤቱ ከተቀበለው በኋላ ውልና ማስረጃ ኦፊሰር 1 ቁጥር እዚህ ጋር ስተት የተሳሳቱታል። ያንንም ፍርድ ቤት ሄደው አሳስበዋል፣ ተናግረዋል። እብድ አይደለችም፣ አይምሮዋም የተዛባ ሴትም አይደለችም። በጣም ሩሩና በጣም ደግ ቸር ለጋስ እግዚአብሔርን የምትፈራ በጣም ምስኪን ልጅ ነች። ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እሺ እዚህ ቦታ ላይ ነው የተገናኘ ነው። ገለቴ እንግዲህ እንዳልኩ በጣም ስሜታዊ ሆነ። ምናልባት እሷንም የማግኘት እድሉን አጋጥሟል። በስልክ በግንባርም ታገኛታለህ ብዬ አስባለሁ ወደፊትና ነገሮች ሁኔታዎች ከተመቻቹ በኋላ ገለቴ ከማግባቷ በፊት ነው የምንተዋወቀው ከኔ ጋር። እንዳልኩ እኔ በ1997 ነበር ያገባሁትና ሳገባ መልስ ጥሪ ላይ የሰርጓ ዜማ ደራሲ አርቲስት ዝናው ደነቀ መልስ ጠርቶኝ ጌሴም ጋዜጣ ላይ እሷም እኔም በተለያየ ጊዜ ያቀርበን ነበርና በጣም እግዚአብሔርን የምትፈራ አገሯን የምትወድ እንደተባለው ቀደም ሲል ይሄን ያህል እንኳን ፐርፌክት የሆነ አማርኛ ንግግር የማትችል በጣም ምስኪን ሩህሩህ ደግ ለሰው የምታዝን አገሯን የምትወድ ምስኪን ምርጥ ኢትዮጵያዊ ነች። በይዋህነት ተዘርፋለች ከሚሉ ሰዎች ማለት በማመኗ በይዋህነቷ በእርግጥ እቺ ልጅ ተዘርፋለች ብለህ ታምናለህ? ጋዜጠኛ ተሼ ይሄ እኮ ግልጽ ነው። አይን አይቶ ልብ ይፈርዳል አይደለም የሚለው የሀገሬ ሰው። ምንም የሚያወላዳ ነገር የለም። ይሄንን እንደ አንድ ኢትዮጵያዊ እንደ አንድ ከሴት እንደተወለደ ልናገር የምፈልገው ነገር ቢኖር ፍርዱን ለኢትዮጵያ ሕዝብ አይን አይቶ ልብ ይፈርዳል። ይሄ ግልጽ ነው። ምንም አሁን በሚዲያ ሰው ገዝተህ አንዴ ከውጭ ሀገር በቲክቶከር አንዴ በሀገር ውስጥ አንዴ ህግ ባለሙያ ነኝ አንዴ ጋዜጠኛ ነው በሚል አሰራይቶ ከማምታታት ውጪ
እንደገና ደግሞ ቀርቦ መጨረሻ ላይ ደስ ያለኝ ነገር ሰይፉ እንደው ወደ ሶሉሽን ብትመጡ እሷ እኮ አንድ ነገር ልንገርን ያው በቅርብ ተገናኝተን እንዳልኩ አራዳ የመጨረሻ ቢያንስ ይቺም አንድ ቤትና የቀረው መኪና ቢተውላት እኮ ሚዲያ ላይ ማትወጣም ነበር ከአቅም በላይ ሲሆንና የህጉን ክፍተት ተጠቅሞ ማታ ላይ ያው በጣም ካናደደኝና በጣም ውስጤን ከጎዳው ነገር አንዱ ስንት ሀብት አለ ተብሎ ይገመታል ሲባል በፌስ 8 ቢሊዮን ብር አይነት ነገር ብሎ ሲስቅ ነበር። ይሄ ምናልባት በጣም ብዙዎቻችን ኢትዮጵያንን የሚያበሳጭ ይመስለኛል። ፌዝ ይሄ ቧልትነት ይባላል፣ ነውረኝነት። ያለ ሀብታው ምን ያህል ይሆናል? እኔ አልቆጠርኩትም። ምናልባት ወደ 8 ቢሊዮን አካባቢ ትንሽ ፈገግ ያለ ልጫወት ብዬ ነው። እኔ የዕለት ተዕለቴን የሚንቀሳቀስ በቤተሰቦች የመረዳ ውጭ ካሉ ወንድሞች አንዳንድ ነገር የሚሰጡኝ አንዳንዴ የራይድ ስራዎችን የመስራት ሱቆችን የመንቀሳቀስ እየተበደርኩም አትርፌ ለመመለስ እየሞከርኩ ፌል ሲያደርግም ወክ ማድረግ ከቤተሰቦቼ ጋር ከእናቴ ጋር አብሬ መኖር እኔም ልጆቼ ባለቤቶቼ በዛ ላይ ለምንኖር እንጂ ትልቅ ሀብት ኖሮኝ የሚንቀሳቀስ በሀብት ደረጃ ማስመዘገበው ነገር ወደፊት ከመጣ ያኔ አሬንጅ እናደርገዋለን እንጂ ምንም። ምናልባት አሁን በሌላ ስፍራ ደግሜ ልናገረው ህግ ባለሙያ አንተ ጋር ደግሞ ሲመጣ ጋዜጠኛ ብለህ ያቀረብከው ሰውዬ ምናልባት እግዚአብሔር ረድቷት ገለቴ በደንብ ከተረጋጋች በኋላ እዚህም መታ ቢሆን በስልክም ቢሆን ከፈለክ አገናኛለሁ። በምንም ስህተት ቴድሮስ የሚባለውን ሰውዬ አታውቀውም። በጣም እርግጠኛ ሆኜ አሁንም ከፈለክ ደውለህ ልታናገራት ትችላለህ። ምንም ነገር አይታው ሁሉ አታውቅም። ሰው እንዴት ህሊናውን ይሸጣል? በዚህ አጋጣሚ ሰውዬ ለኢትዮጵያ ወንጌላውያን አማኝ ካውንስል ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ማስተላለፍ ፈልጋለሁ። አንደኛ የወንጌል አማኙ መጋቢያን በሙሉ ስም በሚያጠለሽ መልኩ ፌዝ በሚመስል መንገድ የወንጌል አማኙን በአሌታ ቲቪ ቀርቦ ሲያብጠለጥልና ፌዝ ሲያደርግ አይቻልም። ምክትል ኢንስፔክተር ገለቴ ቡርቃ አሰልጣኝ አላት። ይሄን ሲያቀርብ እሱ ምን ብሏል? አሰልጣኟ ባሏ ነው። ውሸት። ለቤተሰቦቻቸው መጽናናትን እመኛለሁ። አንድ የሀገር ሀብት ዛሬ በህይወት የሌሉ ክቡር ወልደ መስቀል ኮስትሬ ውጪ ገለቴ ቡርቃን ያሰለጠኗት አሰልጣኞቹ ማሳጅስቶችን በህይወት አሉ። ምናልባት ይህንን መልእክት ይሰማሉ። እነሱም መጥተው ኢንተርቪው ሊደረጉ ይገባል። ብዙ ሰው በትዳር ተጣመረ እንጂ በአሰልጣኝነት ውስጥ የለም። አሰልጣኝ አላት፣ ማሳጅስቶች አሏት። የሚመለከተው የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ምናልባት ለወንጌላውያን አማኝ ህብረት እንደማስተላልፈው ሁሉ ቴድሮስ የተባለ ሰው ለአትሌቲክሱ በዚህ ጉዳይ ላይ ይመለከታቸዋል፣ በህግ ሊጠየቅ ይገባል። ከገለቴ ጋር እንዳልኩ የሯጭ ህይወት የወታደር ህይወት አልፎ አልፎ እንገናኛለን። በጣም የጸሎት ሰው ነች። እግዚአብሔርን የምትፈራ ሴት ነች። ለብዙ ለተቸገሩ ሰዎች የምትራራ ቤተሰቦቿን የምትወድ በአጠቃላይ ዓላማ ያላት ምርጥ ኢትዮጵያዊ ነች። ይሄ በሆነበት ሁኔታ ግን ያለ ስሟ ስምን የተሰጣት ቅድም እንዳልኩ ለምሳሌ ያህል አንድ ፖሊስ ቤት የነበረ ሰው ጣሊያን ሀገር ሰንበዲ እንግሊዝ ሆኖ የሚያወራ ገለቴ ቡርቃ 10 ብር ቢነሳ ኤሌክትሪክ ነው የምታቃጥለዋል። በጣም ያሳፍራል። አንድ የፖሊስ ኦፊሰር የነበረ ሰው ወርዶ እንዲህ አይነት ተራ የሀገር ሀብት የሆነችው ብሔራዊ ሀብታችን ደግሜ እለዋለሁ እንቁ የሆነችን ምናልባት እንግዲህ ወይ ዘመድ አዝማድ የለም ብሎ ከሆነ ምናልባት እቺ ዓለም ያደነቃት ኢትዮጵያን የወከለች ኢትዮጵያዊ ምክትል ኢንስፔክተር ገለቴ ቡርቃ በጣም የዋህ ሩሩ፣ በማንኛውም ነገር ለሀገሯም ለሕዝቧም የቆመች የምትራራ አሜሪካ ቁጭ ብላ እኮ በዚህ ሁኔታ ውስጥ ችግር ውስጥ ሆና እኮ በየጊዜው እንደዋወል ነበር፣ በየጊዜው እናወራለን። ችግሩን ታውቀው ነበር? አውቃለሁ። እኔ አንድ እንደ ሰላም አምባሳደር በደንብ አቅርቤ አውርቻታለሁ። አንድ ነገር ልንገርህ። ለምሳሌ አሁን እዚህ ጋር ስለ መኪኖች ተነሳ። ማታ ላይ በጣም ያሳዘነኝ እና ያበሳጨኝ ነገር እኛ መኪና ነጋዴ አይደለንም። 5 መኪና እንደ መኪና ትገዛለች እንድትሸጥ ኮንስትራክሽን ስራ ሰራለሁ ብሏት እኮ ፒክአፕ ምናምን አስገዝቷት
ጥሬ ብር በጣም ከፍተኛ ብር ተብሎ በወቅቱ ዶልፊን መኪና ስትገዛ 500 ሺህ ብር አውጥታ ገዝታለች እኮ። እሱ መረጃ አለ። ይሄው ውድ የ11 ቤትና 5 መኪኖች በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሀሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው? ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይህ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት፣ ይቅርታ አድርግልኛ ሴፍሻ፣ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም፣ የለንም። ቀረው የቦታዎቹንም ሁኔታ እጄ ላይ መረጃ እንደ 11 መሬት ይባል የለም ላለው እንግዲህ እጄ ላይ ያለ መረጃ የማይንቀሳቀስ ንብረት ተብሎ እስከ 9 እዚህ ላይ ሰፍሮ እናገኛለን። እንግዲህ በደንብ ዲቴል ይህንን መረጃ ለሚጠይቀን አካል ማሳየት እንችላለን። አዲስ አበባ ቦሌ ክፍለ ከተማ ወረዳ 8 በዋሳ ከተማ የቦታ ስፋት 600 ካሬ ሜትር፣ በአዲስ አበባ ከተማ፣ በሞጆ ከተማ፣ በሰበታ ከተማ ህንፃዎች፣ በአዲስ አበባ ክፍለ ከተማ፣ በአዲስ አበባ ቦሌ ክፍለ ከተማ ገርጂ ቶታል የሚል ክሪስታል አክሲዮን ማህበር የሚሉ የቦታዎችና የግል ይዞታዎች እንደነበሯቸው አለ። አቶ ታደሰ ገብረመድህን ግን እዚህ ላይ ዴቭ ምንም ንብረት የሚያህል እንደተነገረው አይደለም ብሏል። ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን፣ ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከእሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ሲንጀምር አንድ መኪና ነበር። ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረን ሌላ መኪና እንይዛለን። ግፋ ቢል ግቢያችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን፣ አንድ ደግሞ በየትሬኒንጉ ጋር ቁልቁለቱ ዳገት ኮረኮንች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዘዋሉ፣ አንዱን እሷ ትይዛለች። እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ። አንድ መኪና እንገዛለን፣ የተወሰነ ጊዜ እንጠቅምና እንቀይረዋለን በሌላ መኪና፣ አሁንም ተጠቅመን እንቀይረዋለን። ቁጥራቸው ሜቢ 5 ሊመጣ ይችላል። እነዚህ ስናደርጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ የነበረን ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛን። ያሪስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር፣ እሷን ገዛን። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን እኔ የተወሰነ ጊዜ ነዳ ነውና እሱ ለዛ ለመልሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ኮንታክቱን ያመጣችው እሷ ናት። ከዛ ሰው ጋር ያለ ዝምድና ቅርበት ስላለ እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር፣ ይሄ መኪና ሸጠን ብንቀይረው እየተባልን እያወራለን። ሳምበዲ እኮ ሊገዛ ይፈልጋል። ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው። እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ ለሆነ ሰው ነው። ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው። 3 መጣን አይደል? 4ኛው እሱ ሲሸጥ ቪትስ ገዛው፣ ቀይ ቪትስ እኔ ለራሴ እኔ እንዲዛት። አሁን 2 መኪና አለ። አሁን 2 መኪና እንሸራሽራል ማለት ግቢ ውስጥ አሁን 2 እሷ ያ ኮምፓክቱ አለ፣ እኔ ቪትስ አለ። ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው። አይ እንክብሉ እንደዚህ ነው የሚሄደው። ዶልፊኑን ገዛው፣ ዶልፊኑ እኔ ጋር አለ፣ ቪትስ ያሪሱ እሷ ጋር አለ። 2 መኪናውን አንድ እሷ ጋር አንድ እኔ ጋር አለ።
ሶስቶች በመንከባለል የመጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆመዋል የሚል የሚያርም ካለ ሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ የቀድሞ ባለቤቷ አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ላይ ቀርቦ ስለ መኪና የተናገረው ነበረ። መኪና ቤታችን ወይ 1 ወይ 2 መኪና ነው ፓርክ የምናደርገው ብሏል። በነገራችን ላይ ግን እዚህ ከ1 እስከ 5 የሰሌዳ ቁጥር 2 አዲስ አበባ 64421 ዶልፊን የሰሌዳ ቁጥር 2 አዲስ አበባ 39256 ቢትስ የሰሌዳ ቁጥር 98853 ፒክአፕ የሰሌዳ ቁጥር 01 አዲስ አበባ 22927 የሰሌዳ ቁጥር 11386 ያሪስ ኮምፓክት መኪና የማይንቀሳቀስ ንብረት ተብሎ ተመዝግቧል። እንግዲህ የቀድሞ ባለቤት አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ቀርቦ መኪና ያለው 2 መኪናዎች ወይ ቢኖሩ ነው። አንድ ኔጋ ወደ አሁን ጄል ያለው ዶልፊን ነው ሶካ ያለው ኮምፓክት እንጂ እነዚህ መኪናዎችን እያበላላ አትሌት ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ 5 ተመዝግቧል። የሌለ ንብረት ደግሞ ፍርድ ቤት አይመዘግብም። እነዚህ መረጃዎችን አይቶ እንደሚመዘግብ ይታወቃል። ይህንን እስከ ስር መሰረት በማጥራት ይዘን እንቀርባለን። ምን መሰለ እንዴት ነው አውቆ የተኛን ሰው ብትቀሰቅሰው አይነቃም። ሆን ብሎ የተደረገ ሚዲያውንም ህዝቡንም ለማወናበድ ለማጭበርበር እየተደረገ ኖት ሰልፍ ኮንፊደንስ ምንም አይነት ሰልፍ ኮንፊደንስ ሳይኖረው እንዳለው አድርጎ ህዝቡን በሚዲያ ላይ ለማጭበርበር የተደረገ ሴራ። መልካም ሴፍሻ ይህን ነገር ለእናቱ እንደዚህ ያረኩ ስትል ለእናቴ ደግሞ እንደዚህ ያደርገንላታል አላለችም። እውነታው ግን ምንድነው መሰለ 2002 ላይ የእሷ እናት ማለት የኔም እናት ናቸው። እናቶችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፊያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለእነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣ ያወጣችልን። እጣው ስታወጣ ለእኛ እንደውም የተሻለ ነው የደረሰን፣ ለእሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለእኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አደረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀይረው ካርታ የምትቀይረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላሉ፣ ደብዳቤዎችንም ላሳይ ይችላሉ። ሽልማን ሳይው በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይህም ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የእሷ እናት የኔ እናት ናት። የምንኖረውም ለነሱ ነው፣ ለቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናትም ነው፣ ህይወት ለወንድም ለዘመር ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። የህይወት ትርጉሙ ይሄ ነው እኮ። አለበለዚያ እኮ ሳር የጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እነዛ ጋር ያረኩትን ትሪትመንት ስታይ እኔ እንኳን ይሹን አላቅ። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንድረዳ እንፈልገው። እርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናርጋት አለች። የማጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ። ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራው እና
ቲክቶከር አንዳንድ እንትኖች ሲያብጠለጥሉት ውጭ ሀገር ያሉ ሲሳደቡ ያልሆነ ነገር ሲናገሩ አይቻለሁ እና ይሄ በዚህ ሊያፍሩ ይገባል፣ ይቅርታ ሊጠይቁ ይገባል። ምክንያቱም ይሄም ሰውዬ ይመለከተዋል በሚል ሁኔታ ቀርቦ በራሱ ላይ ፍርድ ሰጥቷል ሰውየው። ጎረቤታችን አንድ ሰው አለ፣ የልጁ ባለቤት ቤት ውስጥ እናትየው አሉ፣ የእሷ እናት አሉ። የቤቱም ሳሪስ ኮምፓክት አለች አሁን እሷ የምትይዛት። እሱን መኪና ከቤት ቁልፍ አውጥቼ ሰጥቼው ይዟት ከኤርፖርት እንዲያመጣት ማለት ነው። እሱን ሸኝቼ ነው እኔ በስልክ እየተደዋወል ከቤት ወጥቼ ያችን ማስታወሻ ያያትን ማስታወሻ ጽፌ አስቀምጬ ሄድኩት። ላሊበላ ጸበል ልግባ አይን ውስጥ ራሴ ላዳምጥ 10 ቀን 15 ቀን ከራሴ ጋር ላውራና ልክ ነኝ ልክ አይደለሁም። ይሄ ማለት ዲፎርስ በቃ ፍቹል ልክ ነኝ ወደዛ መንገድ እያስኬደኛል ወይስ አይደለም የሚለውን ራሴ ላዳምጥ ብዬ ላሊበላ ሄጄም አላውቅም። ነዳው ሄድኩኝ ዝም ብዬ በድፍረት። አሁን ይሄ በእርግጥም ያንተ የእጅ ጽሁፍ ነው? አዎ እውነት ነው፣ የኔ የእጅ ጽሁፍ ነው። በዚህ ደብዳቤ ውስጥ ምን ለማለት ነው የፈለከው? እስኪ መጨረሻ ላይ ምናልባት ሰው ሁሉ ሲቀባበለው ስለነበር መጨረሻ ላይ የሚቀጥለው እስኪሆን ድረስ ሰላሙን እመኝልሻለሁ፣ ውሳኔ የወሰንኩት ለሁለታችንም ደህንነት ስል ነው ይላል። ውሳኔው ምን ነበረ? ውሳኔው አንደኛ መሄድ ነው። ከእሷ አጠገብ ተቀብሎ ወደዛ መሄድ ነው። አንድ ቀን 2 ቀን ያልተለያየውን ሰው በ15 ቀን ስትለየው ምን ሊያስብ ይችላል? ስለዚህ እዚህ ሄድኩት ያን ያለውን ፍትጊያ ውስጣችን ያለው ጥሩ ያልሆነ ነገር እስቲ ዞር ብዬ ልየው፣ አንቺም ተረጋጊ እኔም ልረጋጋና ወደ የሆነ ነገር እናድርግ። ሀሳቡ ባጭሩ በእኔ ቋንቋ ነው። ከዛ መረበሽ እየመጣች ነው፣ ተቀብሏታል። ቤታ ስትመጣ እንዳትረበሽ ነው። ይሄን አውጥቼ ቁጭ ያደረኩላት እጄ ላይ ያለውን ቀለበት አጠገቧ አድርጌ እንድታየው ነው። ገብቷል? ሌላ ኢሜጅ የለውም። ተረጋጊ። ኦልሬዲ ወስኛለሁ ፍቺ። ምክንያቱም ብዙ ጊዜ ታሽቶ መጥቶ እዛ ጋር ወስኛለሁ ፍቺውን እኔ ላይ ግን ልክ ነኝ ልክ አይደለሁም የሚለውን ደግሞ አዳምጥ ፈለኩኝ። ነገር 15 ቀን ጊዜ የሰጠሁት ለዛ ነው። እስቲ ሆይ ራሴም ላይ ጸበል ላድርግ፣ የእምነት አባቶች ይጸልዩልኝ። ምኑ ጋር ነኝ ያለሁት? እውነት ነው እኔ ነኝ? ከኔ ውጭ ነው? ልክ ነው ልክ አይደለም ሀሳቤ? 15 ቀን በደንብ ከራሴ ጋር አወራሁኝ። ልክ ነህ ነው የሚለኝ እኔ ሰው። ኦኬ እና እንትን ካልኩ ተመልሼ መጥቼ ስልኬን አጥፍቼ ነበርና ስልክ ከፍቼ ሳምበድ የሚደውልልኝ ሽማግሌ ያለ የጎረቤት ሰው አለ፣ ማን የሚፈልገኝ ሰው ማግኘት ይችላል። ሬዲ ይቁጫል። እሷ ግን ሆን ብለህ እንደተደበቅ አይነት ስሜት ከንግግሯም እንደገባኝ ምናልባት እሷ አለ ምናልባት ቃል በቃል የሷን የምንሰማው እስኪ 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው። እኔ ሲመለስ መፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ፣ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው፣ በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄደ አፈላለገች እና የሰጣሃት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረችው። ያ ልክ አይደለም በእኔ እምነት። አሁን እናቴ ጋር ደውላ እናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም፣ ከስተት ከመንገድ የወጣ ነው። እኔ መጣሁ፣ ስልኬን ከፈትኩ፣ አንድ የሚያውቁኝ ሽማግሌ ደውሎ አገኙ፣ አናገሩኝ። እኔ በጉዳዩ ያው ራሴን ለማዳመጥ ይህን ያህል ጊዜ አልነበርኩም፣ ርቄ ነበር ከሷ። አሁን ግን መጥቻለሁ። የመጣሁትም ያው መነጋገር ለውሳኔ ነው፣ ያለውን ነገር ማናገር ይችላሉ አልኳቸው። አናገሩኝ፣ በተለያየ መንገድ አናገሩኝ። መጨረሻ ላይ ያለውን በአቋም ጸንቼ ነው የመጣው። ጸንቻለሁ። ምክንያቱም መኖር ማልግት እንዳልኩ ብዙ ነገሮችን ተክተ ማለፍ ነው። ስለዚህ እዚህ ጋር ወይ የኔ ያለ መኖር ለሷ ሌላ እድል ይሆናል ብዬ አምን ነበር። እኔ አስቀምጬ በፍርድ ቤት ሳይፋቱ ሽማግሌ ሳይፋታ ቁጭ አድርጌ ወደ ላሊበላ አላቅም ለጥሞና ሄድኩ አለ። ይህን እንዴት አይወልድ? ይኸውልህ አሁን እዚህ ጋር በወንጌላውያን ቤተክርስቲያን አገብቶ አብሯት የነበረ ሰው የሃይማኖት ሽፋን ለማግኘት ነው የሚሉ ሰዎች አሉ። በዚህ ላይ ምትል ነገር አለ። ይሄ እውነት ነው። ሁሉም ሰው አንዳንድ ጊዜ ይኸውልህ ሃይማኖትን ከሃይማኖት ለማጋጨት በተለያየ ነገር ለመሸጎጥ የሚያደርጉት ይሄ ጎጠኝነት፣ ነውረኝነት፣ ሀኬተኝነት
ይሄ በጣም 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 የኢትዮጵያ ሕዝብ በመላው ዓለም ያለው ሊያወግዘው ይገባል። ማንም ሰው በተለይ እኔ እንደ አንድ የሰላም አምባሳደር የምነግርህ ነገር ወንጀል እየሰሩ ሃይማኖት ጋር ለመታከክ የሚሞክሩትን ሰዎች ነጥሮ ማውጣት አለበት መንግስት። ጉዳዩን ወደ ብሔር ወደ ሃይማኖት ለመውሰድ ጉዳዩን ይወስዳሉ እና እንደው ባገኙት እድል ገለቴን አንድ ጥያቄ ጠይቋት፣ ይህን ነገር እንዴት ታይዋለች ስላት አይተሽ ያለች። እኔ ሳገባው ብሔሩን ሳላውቀው ቀርቼ አይደለም ሃይማኖቱን ሳላውቀው ቀርቼ ኢትዮጵያዊ ነው ብዬ ነው ያገባሁት ብላኛለች። እና ጉዳዩን ወደዚህ ወደ ብሔር ወደ ሃይማኖት መሸወጡ ተገቢ ነው? እየዘረፉ እያጭበረበሩ በሃይማኖት በብሔር ማለፍስ የሚቻልበት ጊዜ ነው? ይኸውልህ አሁን እንደዛ የሚሆንበት ሰዓት አይደለም። አንደኛ ሰሞኑን 100 አለቃ በላይነህ ክንዴ የኢትዮጵያ በጣም የሀብት ማማ ላይ ያሉ፣ በዚህ አጋጣሚ እግዚአብሔር ይባርካቸው፣ በጣም የሚያስደስት ነገር ሰሞኑ ሲናገሩ ሰምቻለሁ። ቀን ምን እንዳሉ ታውቃለህ? አገሬ ላይ ማየት የሚገባኝን ነገር እያየሁ ነው። የቀረው አንድ ነገር ነው፣ ስለ ሰላም። ይሄንን አይቼ በሞት አይቆጨኝም። ዛሬ እኛ የምንፈልገው ፖለቲካ አይደለም፣ ብሔር ከብሔር ጸብ አይደለም። የምንፈልገው ሰላም ነው። የምንፈልገው ኢትዮጵያ ከፍ ብላ ማየት ነው። እንዲህ አይነት አጭበርባሪዎች ህሊናቸውን የሸጡ በሀገር ውስጥም በውጭ ሀገርም ሆነው በቲክቶክ እየተገዙ በየሚዲያ ላይ እየቀረቡ የሚያወናብዱ በህግ መጠየቅ ያለባቸው በህግ መጠየቅ። አሁንም ተመልሽ ይመጣል ቴዲ ያልከው ሰውዬ ሌላ ቦታ ላይ ህግ ባለሙያ ጓደኛው ወዳጁ የሱ ምናምን ተብሎ ቀርቦ ከዛ ይሄንን አይቼ ነው የጠየቅኩ አልከው አንተ። ምናልባት ይሄ ፍትህ ሚኒስቴር ያግዙኛል ብዬ አስባለሁ። ህግ ባለሙያዎችን ብዙ አንተም ስላቀረብክ ይሄ ሰውዬ ትክክለኛ የጥብቅና ፍቃድ እንኳን ካለው እኔ ጥብቅና ፍቃዱ መነጠቅ አለበት ነው ማለት። ወንጌላውያን ቤተክርስቲያን አሁንም ካውንስሉ በዚህ ጉዳይ ላይ ሊጠይቀው ይገባል። ማንኛውንም አይደለም ሲያንቋሽ ሲያጠለጥል የነበረው ይሄን ደግሜ እናገራለሁ። እናንተም ጊዜ ታገኛላችሁ። ቅድምም በስልክ እንዳወራሃት ኔክስት ደግሞ እግዚአብሔር እድሉን ሰጥቶ ደግሞ ካወራሃት ገለቴ እመነኝ ነገ ከነገ ወዲያ ሚኒማዋን አሟልታ ገለቴ ማራቶን ሪከርድ ትሰብራለች። ይሄን እግዚአብሔርም ይረዳናል ያድርግላት። መሮጥ እየቻልሽ ነገሮች ቢስተካከሉ አሁን አቅሙም ችሎታውም አለ። ስቲል እንደምታየኝ ሰውነቴን አለመጨመር ውድድር ላይ 43 ኪሎ ነኝ። እስካሁን በዚህ ስትረስ ምክንያት ቁጭ ብዬ 48 ኪሎ ነኝ። እስካሁን ራሴን በመጠበቅ ላይ ነው ያለሁት። ወደ ስፖርት የሚወደው ስፖርቴ ሰላም አግኝቼ ለመመለስ በቃ። ፎቶ ላይ ያየው ነበረ ተረከዝሽ ላይ ተልጦ አሁን የሚያሳየው ይሄ ፎቶ ማለት ነው። የት እንደሆነ ታስታውሻለሽ? እሺ እሱ ፓሪስ ማራቶን ሙሉ ማራቶን ሮጬ ካሸነፍኩት በኋላ ጫማ እንዳለው ባልቶኝ ነው እየተላጠ ግን አሸነፍኩት። ደስ የሚለው 2019 በፈረንጅ። አሁን በሩጫ ህይወትሽ አጠቃላይ ሰራሁት ወይም አገኘሁት የምትይው ሀብት ምን ያህል ይገመታል? ያገኘው የምለው ሀብት እንግዲህ በልጅነት ያፈራው ሁሉ እንደ ጓደኞቼ ሁሉ ዛሬ ፎቅ ሰርቼ ለራሴ አይደለም ለአገሬ ህዝብ ተርፋለሁ ያልኩትን ኦልሬዲ ከጄ አጥቼዋለሁ። ምን ያህል ይገመታል እሱ? ይሄንን እንግዲህ ግምቱ 11 ቤት 5 መኪና ከባንክ ቤት ውስጥ የወጣው ገንዘብ ግምቱን ላንተ ሊተው ከባድ ነው። ይሄ ማለት እንደ ጓደኞቼ ፎቅ አቁሜ እንግዲህ ዛሬ ለራሴም ለአገርም የሚተርፍበት አጋጣሚ ነበር። መንግስት ዝም የሚልበት ምንም ምክንያት የለው። በዚህ አጋጣሚ አንድ ነገር ልንገር። ከአቅም በላይ ሆኖ አራዳ ቆመን እያወራን ያለቀሰች እንባዋን እያበስኩ ከአቅም በላይ ስለሆነ እንዳልኩ የዛሬ ዓመት አካባቢ ጠቅላይ ሚኒስትሩ ተናግረዋል በፓርላማ ደረጃ ላይ በተለይ በፍርድ ቤት አካባቢ ያሉትን ክፍተቶች ያሉትን ነውሮች እንዲህ አይነት ግፍ እየተፈጸመባት ሲሆን ምን እንዳልኩ ተቀል ገለቴ ከዚህ በኋላ ሚዲያ ላይ ውጪ። አንቺ ሀብት ነሽ፣ አንቺ የኢትዮጵያ ንብረት ነሽ። አንተን እንድትወጣ ያረካት ብያታለሁ። አዎ በሙያዬ በመጣውበት ሀብታም ልጅ ነኝ። ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት
እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው። እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት። እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። አንቺ በሩጫ ህይወት ያትፈራሽው ንብረት ነው? ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር? አዎ። ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል። እሺ ይሄ አሁን ትክክለኛ ህጋዊ ማህተም ያረፈበት ምንድን ነው? የመኖሪያ ቤት ሽያጭ ውል ስምምነት ይላል። አቶ ታደሰ ገብረመድህን ገብረማርያም ዜግነት ኢትዮጵያዊ ታደለ ገብረመድህን። ይሄ የቤተሰብ የቤት ውል ነው የተሸጠ ቤት። ይሄንን መጣለው የኢትዮጵያ ህዝብ ማለታም እጄ ላይ እናቀርበዋለን። እቺ ላቀርብ ብዬ ነው። እጄ ላይ አትሌት ገለቴ ከባለቤቷ ጋር ከምትዋወቋ በፊት ስለነበራት ሀብትና ንብረት የሚገልጽ ነው። አንዳንድ ሚዲያዎች እሷ ከክፍለ ሀገር እንደመጣች እንዳገኛትና ንብረታቸውን በጋራ እንዳፈሩ እሱም ደግሞ እኩል መብት እንዳለው ማለትም ከጋብቻ በፊት የፈራ ንብረትና ከጋብቻ በኋላ ተብሎ የሚመዘገብ አለ። በዚህ ላይ ግን በሚገርም ሁኔታ አትሌት ገለቴ የነበራት ሀብት ሰፍሮ ይገኛል። እንደው ትንሽ ቀንጨብ አድርጌ ለአድማጮቻችን ላሰማ ከትልቅ ይቅርታ ጋር ከጋብቻ በፊት በተጋቢዎች በነበረ የግል ንብረት ላይ የተደረገ ስምምነት ይላል። በእኛ አትሌት ገለቴ ቡርቃና አቶ ታደሰ ገብረ ማርያም መካከል መስከረም 1 ቀን 2000 ዓመት ነው ይህ ውል የተደረገው። እንግዲህ በዚህ ሁኔታ አትሌት ገለቴ ቡርቃ የላትን ንብረት ብቻ ዲቴል ማውራት ስለሚከብድ አንድ በየካ ክፍለ ከተማ ቀበሌ 17 በካርታ ቁጥር የተዘረዘረ ቤትና ቦታ እንደነበራት፣ በቦሌ ክፍለ ከተማ ገርጂ አካባቢ ቤት እንደነበራትና በኢትዮጵያ ንግድ ባንክ መጠኑን አሁን መግለጽ ማልፈልገው መጠኑ ከፍ ያለ ገንዘብ እንደነበራት ይህ እንደነበረ ባልና ሚስቶች ተስማምተው ተጋቢዎች ማለት ነው የገለቴ ከጋብቻ በፊት የነበረ ንብረት እንደሆነ በፊርማቸው ያረጋገጡበት መረጃ ወደዚህ እናቀርባለን። እና ዴቭ እዚህ ላይ አንተ ልጠይቅ የምፈልገው አትሌት ገለቴን ሲያገኛት እሷ በአትሌቲክስ ያፈራችው ንብረት እንዳላት ከክፍለ ሀገር ብቻ እንደመጣች ሳይሆን አንጡር ሀብት እንደነበራት ተነግሯል። ግን አብዛኛው ይነገር የነበረው እሱ ፍሮም ስክራች አብሯት እንደነበረ አብሮ እንደተፈራ ንብረት ይነገራል። በዚህ ላይ የምትለው ነገር ካለ? እሱን እኮ ነው ቅድም ያልኩ። ለምሳሌ ያህል አንተ አጠገብ እንግዲህ ቅድም ምክትል ኢንስፔክተር ገለቴን አውርቻታለሁ፣ አንተም አውርታታል። ይሄ ቴዎድሮስ የተባለውን ሰውዬ በአይኗ እንኳን አይታው አታውቅም። እንኳን የህግ ባለሙያ እንኳን ጋዜጠኛ ማንነቱንም ስብናውንም አታውቅም። በሽምግልናው ሚዲያ ላይም ደግሞ ጉዳዩን በመያዝ አይታወቅም እያለ በፍጹም የማላውቀው እሷም አታውቅም። ባለ ጉዳይ እሷ ነች አይደል? ሰምተሃል እኮ ማለት እንግዲህ እሷ በህይወት አለች እኮ። ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል።
ተቀብሎኛል። ከዛ የምኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ እቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይኸው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጠን 1997 ማለት ነው። ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ነገርኩ እና ምንድነው መረጃን የማዛባት ስራ የተሰራ ነው። ኦፍ ኮርስ ተከፍሎትም ይሁን ምናልባት በዚህ አጋጣሚ አዲስ አበባ ፖሊስ ኮሚሽንም ይሁን ፌደራል ፖሊስ ኮሚሽን በዚህ ጉዳይ ላይ የሚመለከተው የህግ አካላት በሙሉ ገለቴን ምክትል ኢንስፔክተር ገለቴን ጨምሮ ይህ ሰው ለህግ እንዲቀርብ አንደኛ ወንጌላውያንን የወንጌል አማኙን ስም አጉድፏል፣ አጥላልቷል። ገባ ፌዝ በሚመስል መንገድ እንደ አንድ ወንጌል አማኝ አታክስ ያደርግ ነበረ። ሁለተኛ ደግሞ በጣም የሚገርመው ነገር ምንድነው እያለ የነበረው አንተ ጋር በደንብ የሰማሁት ነገር አለ የታ ሚዲያ ላይ እቺን ልጅ ለሊት እየተነሳ እየሄደ አሰልጣኟ ነበር። ይሄም ደግሞ አትሌቲክስ ፌዴሬሽን አሰልጣኞቿንና ማሳጅስቶችን ከሷ ጋር ያሉትን ይዞ ይሄንን ሰው ለህግ ሊያቀርቡት ይገባል። የማጭበርበርና የማታለልን እቺ ብሔራዊ ሀብት የሆነችን የህዝብ ሀብት የሆነችን የኢትዮጵያ ህዝብ ይፍረደኝ እኮ ነው ያለችው። አንድ ቤት ውስጥ እኮ የዚህ ቤት ባለቤት ለምሳሌ ባል ሚስት ቢኖር ባል አይደል አባወራ። ስለዚህ መንግስት ይፍረደኝ፣ ህዝብ ይፍረደኝ፣ ብሔር ይፍረደኝ አይደለም ያለችው። ኢትዮጵያዊ ይፍረደኝ፣ ኢትዮጵያዊነት የኢትዮጵያ አምላክ ይፍረድልኝ ያለችው። እንግዲህ ምናልባት ማታ ስንጠባበቅ ነበር አይደል ሰይፉ ፋንታውን ዩቲዩብ ላይ አይተን በጣም በዚህ አጋጣሚ አፕሪሺየት ማድረግ ፈልጋለሁ። ከርዕሱ በወጣም የዓለም ሞዴል ተብላ የተመረጠች ከዓለም 2ኛ ከአፍሪካ 1ኛ ሀሴት ደረጃ አልተባልኩም ማለች ኢትዮጵያዊቷን የተባልኩት አለች። እነዚህ ኢትዮጵያን የሚያስጠሩ ኢትዮጵያ የሚያሰኙ ሰዎች ሀብት ናቸው፣ ንብረት ናቸው። ያውም በሴት አቅማቸው አፕሪሺየት ሊደረጉ ይገባል፣ ቴንኪው ሊባሉ ይገባል እንጂ ሊዘረፉ አይገባል። አንድ አትሌቲስት እኮ ልንገርህ እንኳን አይደለም 11 እንዴ ገለቴ እኮ ዛሬ እኮ ጎዳና ላይ ልወጣ ነው ብላ ስትጮህ ይሄን ቤት ይዛ ሊነጥቋት ወይም ደግሞ የመጨረሻ ደረጃ ላይ ስትደርስ የኢትዮጵያ ህዝብ ይፍረድልኝ፣ መንግስት አለ፣ ህግ አለ ብላ የጮህችበት ምክንያት እኔም አንተም እንዲወጥ እንድንናገር እንጂ እንደገና ሰው እየተገዛ በየሚዲያው ላይ ጋዜጠኛ ስለሆነ ጋዜጠኞችን ስለሚያውቅ በየቦታው እየሄደ ሊያምታታና ሊያወናብድ ቤተ እምነትን ሊያንቋሽሽ አይደለም። ይሄ ህሊናም የኢትዮጵያ ህዝብም በሀገር ውስጥም በውጭም ያሉ ይፍረዱላል። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው የማስበው። አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። አመልካች አቶ ታደሰ ገብረመድህን ገብረ ማርያም የሰጡትን ውክልና ታኅሳስ 11 ቀን 2008 ዓመት
የሻርኩ ቢሆንም ነገር ግን ግለሰቡ የካቲት 5 ቀን 2009 ከአንድ ዓመት በኋላ ማለት ነው በአዲስ አበባ ቦሌ ክፍለ ከተማ ወረዳ 8 የሚገኘው ስፋቱ 460 ሜትር ካሬ የሆነ የመኖሪያ ቤት እንግዲህ የተሸጠላችሁን ሰው ስም መጥቀስ ስለማይገባ ለወይዘሮ ነው ግለሰቡ በብር 500 ሺህ ብር ሸጠው 460 ካሬ ሜትር 500 ሺህ ብር። እንዲህ አይነት መሬት የት እንደሚሸጥ መድኃኒዓለም የሚያውቅ ሻጩ ያከናወነው የአመልካች ውክልና እንደሆነ ጠቅሶ እና ውክልናውን በማያያዝ ነው። ሌላው ደግሞ ከላይ የተጠቀሰው መኖሪያ ቤት በጊዜው ማለት ነው በ2010 በአሁኑ ጊዜ የሚለው ታሳቢ እንዲሆን በአሁኑ ጊዜ ባለው የገበያ ዋጋ ሽያጭ 3.5 ሚሊዮን ብር እስከ 4 ሚሊዮን ብር ያወጣል ተብሎ በአትሌት ገለቴ ቡርቃ የተጭበረበረችበትን የአንዱን መሬት በጊዜው ለሚመለከተው አካል ክስ እንዲመሰረትላት አቅርባለች። አንድ ቤት እንኳን በ2010 በኃይለ ሥላሴ ዘመን አዲስ አበባ ውስጥ አይደለም ሌላ ተጨማሪ የኢትዮጵያ ሕዝብ እንዲፈርድ ፍርድም አይደለም። እዚህ ጋር ጥሬ ገንዘብ ውክልና ከተነሳ በኋላ የወጣው ይላል። እዚህ ጋር አዋሽ ባንክ አለ፣ ኢቲኤም አለ። በአዲስ አበባ ቦሌ ክፍለ ከተማ የቀድሞ ወረዳ 8 የመዝገብ ቁጥር 050230 የውል ቁጥር 168/07 ይልና በአሁኑ ለሚኩራ ወረዳ 8 የነበረ ቤት ውክልና ከተነሳ በኋላ ሸጧል። እንዴት ይሄንን ለኢትዮጵያ ሕዝብና ለሕጉ መተው። ይሄ እውነታው ግን ወረቀት ያዘው ማስረጃ ያዘው ጉዳይ ነው። ከዚህ ቀደም እናንተ ጋር መጥተው አንዳንድ ሰዎች በእምነት የተደረገ በማስረጃ እንትን ስላለ የሚባል ነገር መጥቷል ቀርቧል። እኛ በየትኛውም ጊዜ እግዚአብሔር መሪን የሚሰጠው እግዚአብሔር ገባ። ስለዚህ መሪዎቻችን መንግስታችን ወይም የኢትዮጵያ ሕዝብም ቢሆን ሕጉም ቢሆን ይፈርዳል በሚል ሚዲያ ላይ ወጣ እንዲፈርድላት ነው አሁንም እንጂ ሰው ላይም ለመፍረድ አይደለም። ያው እዚህ ጋር ማየት ትችላለህ። እንግዲህ በጣም ይሄ የግል ሰነዶች ናቸው። ይህንን ሰነድ ከሚመለከተው አካል አግኝተን ለኢትዮጵያ ሕዝብ እንዳይደናገር ለማቅረብ ነው። አሁን እንኳን ከደቂቃዎች ወይ በፊት ያቀረብኩላችሁ የመሬት ሽያጭን ብናይ ወደ 460 ካሬ ሜትር 500 ሺህ ብር በጊዜው ከ3.5 ሚሊዮን እስከ 4 ሚሊዮን ብር የሚያወጣ በመሆኑ መንግስት ሊያገኙ የሚገባውን ከተለያየ ሁኔታ የማጭበርበርም ወንጀል ተፈጽሟል የሚል ክስ በጊዜው ቀርቧል። ሰው ተቆንጥጦ ያደገ ሰው እዚህ ችግር ላይ እዚህ ነገር ላይ አሁን እኮ ብሎታል እኮ ሰይፉ እንደው ሽምግልና እና ኃይሌም ሌላውም ሰው ገብቶ ነበር እንዲህ ብታረግ ሲባል ፈቃደኝነት የሚያሳይ ነገር ታይቷል። ይሄ ግን መጀመሪያ ነበር መሆን ያለበት። አሁን እኮ በጎን በሲስተም ስንትና ስንት ሚሊዮን ብር የሚያወጣ ቀድም ብለዋል አንተ ለሕግና ለመንግስት የሚገባውን ገቢ በማስቀረት ለእናትም ቢሆን እኮ ስጦታ ከሆነ ስጦታ ተብሎ እንጂ በሽያጭ መልክ አይደለም የሚተላለፈው። ይሄ እኮ የኢትዮጵያ ሕዝብ ትንሹም ትልቁም እንደው ዝም ብሎ ቧልት እንደው ዝም ብሎ በቃ ያልተማረ ይመስላቸው እንደሆነ አላውቅም። አንዳንድ ሰው ሚዲያ ላይ ሲወጣ የሚናገረውን አያውቅም። ገባ ሰው የተማረም ሆነ ያልተማረ ያመዛዝናል። ያ ኢትዮጵያውያኖች በተለይ ህሊና ጎደል ተኮሮች አይደለንም። ህሊና አለን። አንገት አዙሮ ለማየት አይደለም። ገባ ምንም ቢሆን የሚወቅሰን ነገር አለ። ሰው እኮ ከጸጸቱ ማለት ተወቅሶ ተጸጽቶ ይሄ ጉዳይ ላይ በእርግጥ ተሳስቻለሁ፣ እንዲህ አይነት ስህተት ሰርቻለሁ። ቀደም እንዳልኩ አሁን እሷ ያኔ ተገናኝተናል 2009 አካባቢና ይህን ጉዳይ ስትናገር ጨንቋት ነው። ሴት ነች፣ ባሏ ነው፣ አካሏ ነው እና እናትየው ጋር ወጥተው ከሄዱ በኋላ ላይ ለፖሊስ ሪፖርት ስታደርግ የራሴን ህይወት ልኑርበት፣ አርፈሽ ተቀመጪ። ይሄ ማለት ህይወቱን እየኖረ ነው። እሱ ግን ወደ ጠበል ሄድኩ ኖ ምንም ግልጽ እኮ ነው። ለቀቷል እንትን ብሎ እሱ ነው ይሄን ያለው። በኋላ ላይ ግን ምናልባት እኮ ሊወጣ ከቻለ በቴሌ ጊዜው ቢረዝምም አይታወቅም እንጂ የተነጋገሩት ነገር እኮ አለ ስልክ ላይ በድምፅ አውርተዋል። ከዛ በኋላ እንደውም ጨንቋት አውርታኛለች። ይሄ ከተባለ በኋላ ሁሉም መረጃ እጇ ላይ አለ እንዴ በደንብ እንጂ